ሰላም እንዴት ናችሁ? ጤና ይስጥልኝ። ዛሬ የምናወራው ስለ አንድ እንግሊዛዊ ደራሲ ነው። ስሙ አንቶኒ በርገስ ይባላል። በ42 ዓመቱ በጭንቅላት ካንሰር ምክንያት በሕይወት የሚቆየው ለ1 ዓመት ብቻ እንደሆነ ዶክተሮች ይነግሩታል። በጊዜው በጣም ያዝናል። ይሁን እንጂ ሚስቴን ከሞት በኋላ እንዳትቸገር በማለት በቀረችን ጊዜ ሥራ መስራት አለብኝ፣ ለሚስቴም ጥሪት ማስቀመጥ አለብኝ ብሎ ወሰነ። አንቶኒ በርገስ ፕሮፌሽናል ደራሲ አልነበረም። ነገር ግን በውስጡ የተዳፈነ የመጻፍ ችሎታ እንደነበረው ያውቅ ነበርና ወረቀቱን ከጽህፈት ማሽኑ ጋር አወዳጅቶ መጻፍ ጀመረ። በሚገርም ሁኔታ በቀረችው 1 ዓመት ውስጥ 5 መጽሐፍትን አሰናድቶ ጨረሰ። ይህም ታዋቂው ደራሲ ኢኤም ፎስተር በሕይወቱ ሙሉ ከጻፈው በላይ እሱ በ1 ዓመት ውስጥ የጻፈው ይበልጥ ነበር ማለት ነው። እንዲሁም ጄዲ ስትሪሊንጋር የተባለው ደራሲ በሕይወት ዘመኑ ከጻፈው መጽሐፍ በላይ በእጥፍ ጻፈ ማለት ነው። በካንሰር ለመሞት 1 ዓመት ቀረህ የተባለው አንቶኒ በርገስ ይህን የ1 ዓመት ጊዜ በለንደን ሆስፒታል ውስጥ አሳልፏል። ነገር ግን ከበርካታ የሴሬብራል ምርመራዎች በኋላ ምንም አይነት በሽታ ወይም ደግሞ ውጤ አልተገኘበትም። ታዲያ ይህ ሰው በዚህ ጊዜ ነበር የሙሉ ጊዜ ጸሐፊ ለመሆን የወሰነው። በኖረበት ቀሪ ዕድሜ በ76 ዓመቱ ይችን ዓለም እስከተሰናበትበት ጊዜ ድረስ 70 መጽሐፍቶችን ለአንባቢያን አበረከተ። በተለይ ክሎክ ወርክ ኦሬንጅ በሚል ያሳተመው መጽሐፍ ታላቅ እውቅናን ያስገኘለት ስራው ነበር። አንቶኒ በርገስ ለመሞት 1 ዓመት ብቻ ነው ያለህ ባይባልና ሚስቱ እንዳትቸገር ጥሪት አስቀምጬ ልሙት በሚል ሐሳብ ባይነሳ ይህንን ያክል ቁጥር ያለው መጽሐፍ ባልጻፈ ነበር። ከዚህ ታሪክ የምንማረው የተሰጠን ዛሬ እንደሆነ አውቀን የተዳፈነውን ችሎታችንን አውጥተን ለሌሎች የብርሃን ችቦን እንለኩስ።